የሚጠቅምህ ከሆነ ይቻላል። ስለዚህ የሶስት የአራት ሰዎች ሞቲቭ፣ አጀንዳ፣ ፍላጎት አናቀውም። የአንዳንዱን ምን እንደሆነ የሚገፋው አናቀውም። ስለዚህ እኛ በየቀኑ አስቼ ጠዋት ቤት እየከፈትክ ድል እየሰጣቸው እንደ ወንድም እንደ ቤተሰብ አይተህ በቅንነት ነው ያውቃሉ። በቃ እንድንረገጥ፣ እንዲራገጡ፣ እንዲሳለቁ የሆነ ያልሆነውን አርቲፑርቲውን እንዲናገሩ ከዛ እነሱ አጀንዳ ሆነው ቪዲዮ ይቆረጣል። ያሉትም ያላሉትም ይነገራል። ከዛ በእነሱ ጉዳይ እንደገና ያሽከረክራል። እናውቀዋለን እኮ ይሄ ፕሮጀክት የማን እንደሆነ እኮ ድሮም እናውቀዋለን። ተናግረናል እኮ ገና ዘሩ ሲዘራ እኮ እኔ እንኳ ቲክቶክ ከመጣሁ 1 ዓመት ነው፣ ግን ይሸተኝ ነበር። ይሄ ነገር ከጀርባው ሌላ አጀንዳ አለ። ልጆቹ በየዋህነት በሆነ ነገር ትሪገር ተደርገው ነው ያሉት። እዚህ ይህን ነገር የምናጠፋው የአቋም ለውጥ በማድረግ እኛ ሉትራንስ ይኸው እዚህ አቤልን በተደጋጋሚ ነግሬዋለሁ። ምንም ቢለኝ ምንም ቢያደርገኝ ወንድሜ ነው፣ እምወደው ወንድሜ ነው። ለምን እዚህ አሁን ማይኩን ከፍቶ አይሰድበኝም? አይ ዶንት ኬር። ወንድሞቻችን ናቸው፣ አብረናቸው አሳልፈናል፣ አብረን እያገለገልን ነው። እኔ ሉትራን ቤተክርስቲያን እየሄድኩ እየተጋብዝኩ አገለግላለሁ። በወንጌል ዋጋ ከፍለናል። 4 እኔ ነግሬህ አውቃለሁ። ፓስተር ጌቱ አያሌው ሐዋሳ ፊላደልፊያ ህይወት ብርሃን ቤተክርስቲያን፣ ፓስተር ተስፋዬ ጋቢሶ ዘማሪው ሐዋሳ ሙሉ ወንጌል፣ የመካነ ኢየሱስ ቄስ አንድ ታክሲ ውስጥ እየሄዱ አንድ ሰው ጌታን ተቀብሎ ሰዎች ሲመጡ አብረን ግር እያል በየቀኑ እነሱን አጀንዳ አድርጎ ትልቅ ቦታ ሰጥቶ እኔም በየቀኑ መነጋገር አሰልችና የዚህ ቲክቶክ ላይ ያለንን እንትን ችግር ውስጥ የሚከት ነገር ነው። እኔ እነሱ አይደሉም ተጠያቂዎች፣ የእነሱን ስለማናቅ ነዋ። እነሱ ምንድነው ሞቲቫቸው አናቅም። ለምንድነው በዚህ ደረጃ ኬርለስ የሆኑት አናቅም። ለምንድነው በዚህ ደረጃ ነገሩን መውሰድ የፈለጉት አናቅም። በቃ እኛ እኮ ተናገርን። የደበራችሁ ቦታ አለ ማንሄድበት፣ ገዝቱነን ማንገባበት፣ መልስም አንሰጥም፣ ድጋፍም ተቃውሞም አናሳይም። ስለዚህ ይህንን ነገር በየቀኑ በቃ ዛሬ ደግሞ ዴቭ ምን አለ፣ ዛሬ ደግሞ አቤል ምን አለ፣ ዛሬ ደግሞ ሃና ምን አለች፣ ዛሬ ደግሞ ገሌ ምን አለ እየተባለ እንደ አጀንዳ ልጆቹንም ይበልጥ ኮርነር እየተደረጉ ነው የሚሄዱ። ይበልጥ ሰው እየተቀየማቸው ያገለላቸው ነው የሚሄድ። እነሱም ደግሞ ይበልጥ እልህ ውስጥ እየሄዱና የበለጠ ስህተት እየሰሩ ነገ ቢሰሙት ራሱ እንጃ ምን ሊሰማቸው እንደሚችል እስከማላቅ ድረስ ያልሆነ ነገር ውስጥ የሚሻለው ምንድን ነው? ኦኬ በቃ አሁን እኛ አቋማችን ሀሳባችን ግልጽ አድርገናል። እነሱ ደግሞ እንደዚህ የሄዱ የነበረበትን መንገድ ካስተካከሉ ያስተካክሉ። ጴንጤውን መርገጥ፣ የጴንጤውን ስርዓት፣ የጴንጤውን አምልኮ፣ የጴንጤውን አስተምህሮ በየቀኑ ቤት እየከፈቱ መርገጥ፣ እየተጋበዙ መሳለቅና ማሾፍ ምርጫቸው ያ ከሆነ ፍላጎታቸው ያ ከሆነ ፕሊስ ቤት ከፍተው እንደሚያደርጉት ያድርጉ። እነሱን የሚያዳምጡ ሰዎች እየሄዱ ከነሱ ይማሩ፣ ይስሙ። ከዛ ውጭ ግን በየቀኑ የእኛን ጥምቀት እንዴት ታዩታላችሁ? የእኛን ጌታ እራት እንዴት ታዩታላችሁ? እናንተ ክሎዝድ ናችሁ፣ እኛ ኦፕን ነን። በቃ የእኛ ሜዳ ነው፣ ገበያ ነው፣ የእናንተ ሆሊ ኦፍ ሆሊስ ቅድስተ ቅዱሳን ነው ምናምን በሚል አይነት ስሜት ውስጥ የሚፈጥረው እንትን ሪዲክለስ ነው። ሪዲክለስ እነሱን ሚስ አንደርስታንድ ማድረግ አንፈልግም። እነሱም ጋር ሌላ የተባባሰ ነገር ውስጥ መግባት አንፈልግም። የሚሻለው ነገር በየቀኑ እነሱን አጀንዳ አድርጎ በሆነ ጉዳይ እንዲናገሩ፣ ማኑ እንዲነኩ፣ እኛንም እንዲያስቀይሙን፣ ይበልጥ እንድንቃቃር፣ ልጆችም ደግሞ ሌላ ኢሜጅ አንዳንድ ሰው ለመካነ ኢየሱስ ለሉትራን ያለው ስሜት ራሱ እየተቀየረ ሲሄድ አይቻልም። ትክክል አይደለም። በፍጹም እንደው አዲስ በዚህ 1 ወር 2 ወር ውስጥ መካነ ኢየሱስ ቤተክርስቲያን ዓለም አቀፉ የሉትራን ወርልድ ፌዴሬሽን የሆነ አዲስ ታሪክ፣ አዲስ ትምህርት፣ አዲስ ሀሳብ፣ አዲስ አቋም አምጥቶ አይደለም። እዚህ የቀረበበት መንገድ የሌላ ፕሮጀክት አካል ፕሮክሲ ዋር ስለሆነ ሌላ እጅ ስላለበት ሌላ ፍላጎት ስላለበት ነው መልኩ ውጤቱ አደገኛ ሆኖ የቀረበው እንጂ አዲስ ነገር ተፈጥሮ አይደለም። መካነ ኢየሱስ ሰሞኑን ያቋም መግለጫ አውጥቶ አይደለም። ወርልድ ሉትራን ፌዴሬሽን አዲስ ነገር አምጥቶ አይደለም። እኔ አንድ ታሪክ አስቼ ልናገርና ልጨርስ። 2 ደቂቃ ነው ከዚህ በኋላ ማወራው፣ ይቅርታ በጣም በስቱትጋርት በ2010 ዓመተ ምህረት ዓለም አቀፉ የሉትራን ወርልድ ፌዴሬሽን በመላው ዓለም ያሉ ክርስቲያኖችን ኑና በዓልና ክብር የሪፎርሜሽኑን ጅማሬ በተመለከተ የተወሰነኛ ዓመቱን ሴሌብሬት እናድርግ ብለው አናባፕቲስቶችን ደብዳቤ ጻፉላቸው።
ይሄ 121 ፔጅ የአቋም መግለጫ ያለበት ነገር ነው የምናገረው። ከፈለጋችሁ ዶክመንቱን እልክላችኋለሁ። አናባፕቲስቶች፣ ሜኖናይቶች እንዴ የምራችሁን ነው እንዴ? እንዴት ነው የእናንተን በዓል የሪፎርሜሽን በዓል ልናከብር የምንመጣው? ኦግስበርግ ኮንፌሽን ላይ እኮ እኛን ያወገዛችሁበት አንቀጽ አለ ብለው አንገኝም ብለው ደብዳቤ ጻፉባቸው። እሺ የሉትራን ወርልድ ፌዴሬሽን በሙሉ ሉትራን ቸርቾች ምን እንዳው ታውቃላችሁ? 121 ፔጅ ገብታችሁ አንብቡት። በዘመናት አስበነውም ተረድተነውም ተጠቅመነውም መኖሩን ራሱ አስተውለነውም አናቅም። እንደዚህ እኮ አናያችሁም። በሪፎርሜሽኑ ታሪክ ውስጥ የነበረው ኮንቴክስት፣ ሂስቶሪካል ኮንቴክስት ራሱን ችሎ የሚታይ ነገር ነው። ያኔ የነበረው ሰጣ ገባና ንግግር አሁን ኦግስበርግ ኮንፌሽን ላይ ስለተካተተ ብቻ እናንተን እንደዛ እናያችኋለን እንጠቀምበታለን ማለት አይደለም ተብሎ ኮሚቴ ተዋቅሮ ከአናባፕቲስት ቴዎሎጂያንስ ከሉትራን ቴዎሎጂያንስ ለ3 ዓመታት ያህል ስብሰባ ተደርጎ የትኛውም ኮንፌሽን ላይ ያለ አናቴማም ይሁን እርግማን እንኳን በአናባፕቲስቶች አሁን ሞደርን በአናባፕቲስትና ሞደርን ሜኖናይትስ ቀርቶ ያኔ ከነበረው ሂስቶሪካል ፍትጊያ በራሱን ችሎ ከሚታየው ውጭ አይሰራም። እንደዛ እናያችሁም። ይቅርታ ሂሊንግ ሚሞሪስ ተብሎ ታትሞ ኦፊሻሊ ሪሊዝ ተደርጎ ጤናማ የሆነ ህብረት እና አገልግሎት ነው የሚያገለግሉት። አይ ኮንፌሽኔን ነው በየጠዋቱ በየማታው ኮንፌሽኔን ነው። ኮንፌሽን በ500 ዓመታት ውስጥ ምን አይነት ሂስቶሪካል ኢቮልቭ እንዳደረገ ታውቃለህ? እና አሁን የአናቴማ አውጥተህ ልታነብር እና ይሄ ነገር በቃ መስመር ስቷል። በፍጹም መስመር የሳተ ነገር በየጠዋቱ ማራገብ በቃ ወንድሞቻችንም የበለጠ ስህተት እንዲሰሩ እድል መፍጠር ነው። አስቼኔ ትላንትና ዴቭ የሆነ ነገር አለ ተባለ፣ በቃ ብዙ ነገር ተባለ። ከትላንት ወዲያ የሆነ ነገር ባለፈው በቃ እንደዚህ አለ ተባለ፣ በቃ አሁን ደግሞ የሆነ ነገር ይባላል። እንደዛ ከሚሆን ወንድሞቻችን ጌታ ልቦና ሰጥቷቸው መስመር ያለው ውል ያለው አካሄድ ተጠቅመው እንደ ድሯችን በልዩነቶቻችን በአስተምህሮቻችን እነሱ አይነግሩንም። ልዩነቶቻችን እንደ ችቦ ነው የምናያቸው፣ ከተሞችን ያበሩ። በዙዊንግሊና በሉተር መካከል ያለው ግጭት እንኳ ሂስቶሪካል ያኔ የነበረውን ያህል እኛን አሁን የሚያመን አይደለም። እናውቀዋለን ያኔ የነበረውን ፖለቲካል ሪሊጂየስ ኮንቴክስት። አሁን ሌላ ታሪክ ውስጥ ነው ያለ ነው። ልቦና ሰጧቸው መስመር ያለው ነገር እንደ ድሯችን በህብረት በፍቅር አብረን የምናገለግል አብረን የምንጸልይ በጥሩ ልብ በጥሩ መንፈስ ምንታይ ከሆነ እሰየው፣ ካልሆነ ለወንድሞቻችን ስፔስ እንስጣቸው። በቃ ቤት እየከፈቱ የሚረግጡትን ይርገጡ፣ የሚሳለቁበትን ይሳለቁ። ተሰደብን ተጠቃን ምናምን ቪክቲም ምናምን የሚሉ ከሆነ በቃ እዛው ይጨርሱ። በየቀኑ ግን እኛ አንተ ጃንክሽን ስለሆንክ የሁላችንም ቲፒንግ ፖይንት ስለሆንክ በቃ ክሮስ እንደራረጋለን። ስለዚህ እኔ ይህንን ነገር በጣም ሲሪየስሊ ብታስብበት ደስ ይለኛል። ስላስረዘምኩ ይቅርታ። በጣም ኦፌንሲቭ ከሆንኩ አንዳንዶቻችሁ ይቅርታ። ተባረክ። መልካም። አይ ቆንጆ ሀሳብ ነው። እንግዲህ የሚበጅ ምክር ነው የሰጠው። እንግዲህ ዓላማው ይታወቃል። እኔ እዚህ ቁጭ ብዬ ጊታሬን ባነሳ እኔ ታውቃለህ የምወደው እሱን ነው። ግን በየቀኑ የሚደረገውን ነገር ሳይ ኦኬ አስተዋጽኦ ካደረግኩ ብዬ ነው። ይህንን በተለይ ምክር የማይሰማ ምናምን ሰው ስታይ ትተዋለህ። ከሁለቱም ሳይድ የምትሰዳደቡ ሰዎች፣ ከኮሜንት እስከ ተናጋሪዎች ገስት እድል የምታገኙ ሰዎች ካልም ዳውን ማለት እፈልጋለሁ። ተረጋጉ። ክርስትናም አይደለም መንፈሳዊነትም አይደለም። ለመለያየት በጣም ነገሮችን መለጠጥም ክርስትናም አይደለም፣ የክርስቶስም ልብ አይደለም፣ መንፈሳዊነትም አይደለም። ልዩነት አለኝ በዚህ አስተሳሰብ ላይ የኔ ትምህርት እንዲህ ነው ማለት ማንም ሰው የማስተማር መብቱ የተጠበቀ ነው። ማስተማር ትችላላችሁ፣ ማስተማር ይቻላል። ለምሳሌ ሉተራንና መካነ ኢየሱስ እኛ ትምህርታችን እናስተምራለን እዚህ ቲክቶክ ላይ ከተባለ መቀጠል ይችላሉ። ወንድሞቻችን ናቸው። አይ ነው እነሱ እናንተ አልዳናችሁም የሚባባሉ ስላይደሉ ከሁለቱም ጎራ ማለት ነው ስለማይባል ነገር ግን አልፎ በጣም ከፍተኛ ቂም ጥላቻን የሚያመጣ ንግግር የሚናገሩ አንዳንድ ግለሰቦች አሉ። ስለዚህ ከግለሰቦች ተነስተን ትልቋን የእግዚአብሔርን ቤተክርስቲያን ለማፍረስ የሆኑ ግለሰቦች ደግሞ ብቅ ማለት የለብንም። ያ ስፒሪቹዋሊነት አይደለምና
እሱን በጣም ልናስብበት ይገባል። ግን እንዳቋሙላችሁ ሲያስተምሩ ለምን አስተማራችሁ አይባልም። ማስተማር ይችላሉ። ፔንቴኮስታሉም የራሱን እንዲያስተምር ይፈቀድለት፣ ነን ፔንቴኮስታሉም የራሱን እንዲያስተምር ይፈቀድለት። ለሚጠየቀውም ጥያቄ እያንዳንዱ የራሱን ይስጥ። አንድነታችን በአምስቱ ሶላ ነው። አንዱ አንዱን አልዳንክም አይለውም። አለቀ በቃ። ይህን ነው የማውቀው ማለት ነው። በጥቂቱ የምረዳው ይህ ነው፣ በቂ ይመስለኛል። ግን መሬት ላይ ያለውን ደግሞ ተናግሬያለሁ። ዛሬ እንኳን ብዙ አንድ መኪና ሙሉ ፓምፕሌት ያዘጋጁልን ሉተራውያን ናቸው። ዛሬ ነው ሄደን የምንወስደው። የምንሰራው ደግሞ አብረን ነው ወንጌል መሬት ላይ። ስለዚህ ወንጌል የምንሰራው ለእነማን ነው ሲባል ያልዳኑ። ግን እዚህ ቲክቶክ ላይ አንዳንድ በጣም የተጠለፉ በኦርቶዶክሲያን ላሉት ይቅርታ፣ በጣም መወዳቸውና ማከብራቸው ኦርቶዶክሲያን መናገር እፈልጋለሁ። ኦርቶዶክሳውያን ወንድሞችና እህቶች ፖለቲካ መስራት መንፈሳዊነት አይደለም። ኦኬ፣ ፖለቲካ መስራት ሉተራውያን ናቸው እኛን የሚመስሉ ስትሉ ሪሊ እውነታችሁን ነው። ይሄ በአደባባይ እናገራለሁ፣ ግብዝና ውሸተኞች ናቸው። ምክንያቱም የፕሮቴስታንትን መናፍቅ ብላችሁ ስትጠሩ ሉተራንና ጴንጤን ለይታችሁ አይደለም። እንደ ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን መናፍቅ ብላ ትጠራለች። አብራ መጽሐፍ ቅዱስ እያሳተመች መልሳ መናፍቅ። አንድ ሁለተኛ የሉተር ቡችሎች ብሎ ይላሉ። ሉተር ሽንት ቤት ሆኖ የመሰረተው ይላሉ። አየ ብዙ የሉተራውያንና የመካነ ኢየሱስ ልጆች የኦርቶዶክሲያን እንዴት እንደሳባችሁ ራሱ ይገርመኛል። እንዴት እንደሳባችሁና ከወንድሞቻችሁ ለመለየት ራሱ ሰደቡን ብላችሁ ሊሰማችሁ እንደቻለ ይገርመኛል። መሰደባችሁ ልክ ነው እያልኩ አይደለም። ግን እናንተ የምታመልኩትን ኦርቶዶክሲያን ሴጣኑ ኢየሱስ ነው የሚሉት። ለመለያየት የተደረገ ሴራና ፖለቲካ ካልሆነ በስተቀረ በሚሰሩት በሚያስተምሩት ትምህርት ውስጥ ፈጽሞ አክሴፕት ሊያደርጉ አይደለም። ጴንጤውን አናቀውም ሉተራን ነው ለእኛ የሚቀርበን ሲሉ የእውነታቸውን አይደለም። ምክንያቱም ሉተር በሽንት ቤት ሆኖ የተገለጠለት ትምህርት ነው ብለው ያስባሉ። ለመለያየት ብቻ ሲሆን መጽሐፎችን፣ ትምህርቶችን አንብበው እንዲህ ነው ይላሉ። ከዛ ውጪ የምታመልኩት አምላክ ራሱ ዲያብሎስ ነው ብሎ ነው የሚያምኑት። አይደለም እንዴ? እዚሁ ቲክቶክ ላይ እናንተ አልዳናችሁም ብቻ አይደለም፣ ዲያብሎስ ነው። እሱ ብቻ አይደለም። አንድ መካነ ኢየሱስ ሰው ወይም የሉተር ሰው ቢሄድ ወደዛ ቤተክርስቲያን ምንድን ነው የሚደረገው? ቄደር ይጠመቃል። እርኩስ ነው፣ በሴጣን ቁጥጥር ውስጥ ነበረ ተብሎ። ለምንድን ነው ይህንን ያላያችሁት? አይደለም። ለምንድን ነው የምንሸነጋገለው? እኔ ኦርቶዶክሳውያን ወንድሞቼ በወዳቸውም እንዲሸነግሉኝ ግን ለሰከንድ አልፈቅድም። እኔ የምጠራው ኢየሱስ የሉተር በሽንት ቤት ሆኖ የተገለጠለት ነው። ኦኬ፣ ዲያብሎስ ነው ብለው ነው የሚሉት። ዲያብሎስ ነው ብለው ይላሉ። ድነዋል አይሉም። ቤተ ክርስቲያኒቱ እንደ ቤተ ክርስቲያን መካነ ኢየሱስ የዳነች ናት፣ በቁርባኗ ልክ ነች ብላ አይደለም የምትቀበለው። ጥምቀቷም ልክ ነው አትልም። ቄደር ይጠመቃል፣ ከኦርቶዶክስ ሄደዋልና። ቄደር ሲጠመቅ በዲያብሎስ ቁጥጥር ስለነበር መታጠብ አለበት፣ ከዛ ዲያብሎስ መፈታት አለበት ትላለች። በጸበሎቿ ላይ ሐሰተኛው የሉተር ኢየሱስ ተብሎ እያስጮት እያስለፈለፉት የሚያስጡትን ቤተ ክርስቲያኒቱ አክሴፕት አድርጋ ነው የምትቀበለው። ለምንድን ነው የምትሸነጋገሉት? እኔ አልሸነግልም። የአንድ ፔንቴኮስታል እንትን በጣም አስከፍቶ የኦርቶዶክሲያን ቀርቦ እዛ ሄጄ ነው አብሬ የምቆርበው ካልክ አንተ እንኳን ልትቆርብ ማለት ነው ልትቀርብ አይፈቅዱልህም እነሱ አንተ እንዳቀረብካቸው። ምክንያቱም አንተ የምታመልከው ሴጣንን ነው። አሁን እንዲህ ስለተናገርኩ በጣም የሚናደድ ኦርቶዶክሲያን ካለ ህሊናውን የጣለ ነው። ውስጣቸው ያለውን ነው የምናገረው እኔ፣ ውስጣቸው ነው። ኦርቶዶክስ ፕሮቴስታንቱ ግን በአንድነት አንዱ አንዱን አልዳንክም አይልም። ለምሳሌ ጥምቀትም ይሁን ቅዱስ ቁርባን ላይ ሚንስ ኦፍ ግሬስ ይላሉ እንጂ ድህነት በጸጋ ብቻ በእምነት ብቻ፣ በእምነት ደግሞ ጸጋው አድኗቸዋል ሲል ያንን ግሬስ የምንቀበለው በእነዚህ ሰክራመንት ነው ይላሉ እንጂ እንደ ኦርቶዶክስ አይደለም። አንድ አይደሉም። እንዴት ነው ከጴንጤው ርቆህ ኦርቶዶክሲያን ቀርበው ከዛ በኋላ በዛ ተጠልፈ ከወንድሞች ለመለየት እርስ በርስ ለመለያየት የምታደርጉት ሽሚያ እደግመዋለሁ። ኦርቶዶክሳውያን ሉተር የተገለጠለት የሚያመልከው የሚሰብከው ኢየሱስ አጋንንት ነው ብላ ታምናለች። ቄዳር ታጠምቃለች። ዋጠው
ምንም ፖለቲካ አሰራም ስለ አሰራም የሰዎች ባህሪን ትክክል አይደለም ማለት ይቻላል። በአስተምሮ ደረጃ ሉተር ይቀርቡናል ብለህ ፖለቲካን ዘርተ ከዛ ሉተራውያንና ያውም ቴዎሎጂ የተማራችሁ ልጆች ወንድሞች፣ በጣም መወዳችሁ ማከብራችሁ የቤተ ክርስቲያን ውበት ጌጥ ናችሁ ብዬ የምላችሁ የሉተራውያንና የመካነ ኢየሱስ ልጆች እና አቤላ በጣም ያስቧችሁ እንትን የምትሉ። በእርግጥ አቤላ እንደዛ አላየሁበትም። አንዳንዶች ግን እንደዛ ካላችሁ አንተ የምታመልከው የሉተራውያን አጋንንት ነው ለኦርቶዶክስ በደንብ ጮዋለው አጋንንት ነው ብላ ነው የምታስተምረው። የኦርቶዶክስ ቤተ ክርስቲያን ቄደር ታጠምቃለች። መታጠብ መዘፍዘፍ አለብህ፣ አጋንንቱ ሊለቅ ይገባል ትላለች። ይሲ ትላለች። ቁርባንህንም አትቀበልልህም፣ ኢየሱስህንም አትቀበልልህም፣ ጥምቀትህንም አትቀበልልህም። በፍጹም አትቀበልልህም። እኛ ግን አንልም። ኦርቶዶክሲያን የሚጠሩት ኢየሱስ እውነተኛው ጌታ ነው ብለን በጣም ሪስፔክት እናደርጋለን ኦርቶዶክስን። ከዛም ስለወጣን ቤታችን ናት ብለን እንቆረቆራለን ሁሉ። በዚህ ልክ ግን አይደሉም። ቲክቶክ ላይም ያሉ ወንድሞቼ በጣም ወዳቸው እውቀት ህይወት አይደለምና በዛ እውቀት ተጠቅመው እንዴት እንደሚለዩ ፖለቲካቸውን እየሰሩ እንዳሉ 100% በእግዚአብሔር ፊት እናገራለሁ። አምላኬ ፊት አንድ ቀን ስለምቆም ስናገር እግዚአብሔር ፊት ተጠያቂ እንደሆንኩ አድርጌ ነው የምናገረው። ያንን ማስተዋል አለባችሁ። በፍጹም የትኛዋ መካነ ኢየሱስ ናት? ሙሉ ወንጌልን አልዳነክም፣ ከኔ ጋር ወንጌል አሰራም፣ አብረን እንትን አንልም፣ አገልጋይ የአንተን አገልጋይ አልጋብዝም፣ አንተ እኔ ጋር አትጋብዝም ትለው። ግን የትኛው ሉተራውያን ነው ኦርቶዶክስ ሄዶ የሚያገለግለው? ከሉተር ወይም ከመካነ ኢየሱስ ሄዶ ኦርቶዶክስ ቤተክርስቲያን የሚያገለግል ሪሊ እንዴ? አንዳንድ ወንድሞች ሰነፍ ወንድሞች አሉ በእኛ መካከል። ሰነፍ ወንድሞች፣ ሰነፍ ነው ምላቸው። የስንፍናቸው ጥግ ሰማይ ነው የሚደርሰው። ስንፍናቸውን ልነግራቸው ይገባል። ሰነፎች ቤተ ክርስቲያንን ያክል የሚዘረጥጡ አብሮ የሚዘረጥጡ እዚህ አሉ። አዎ ሊያስከፉ ይችላሉ። እነሱ ግብዞች ጴንጤዎች አሉ። አይ ኖ አውቃለሁ። ስለ እነሱ ግን ትልቁን መሰረት ልትንዱ የተነሳችሁ ጌታ ይጠይቃችኋል። የቤተ ክርስቲያን ፍቅር ለሌላችሁ ጌታ ይጠይቃችኋል። ስለዚህ በስሜት እንዳትነዱ፣ በጣም አስተዋዮች ሁኑ። እውቀት ያላችሁ ደግሞ እውቀት ያስታብያል፣ ፍቅር ያነጻል ይላልና በጣም ፍቅር ይኑራችሁ ለጌታ ቤተ ክርስቲያን። የጴንጤውና የወንጌላውያን ቤተ ክርስቲያን የጌታ ቤተ ክርስቲያን እንደሆነ ሁሉም ያምናል። እኛ ኦርቶዶክስን እንኳን ሳይቀር ትታደስ ወንጌል ያልገባቸው ደግሞ ወንጌል ሰምተው ይቀበሉ እንላለን እንጂ እነሱ የሚጠሩት ኢየሱስ ሴጣን ነው ብለን አናቅም። እኔ በጣም ልናስተውል ይገባል። እኔ ለምን ድንዛዜ እንደገባብን አላቅም። ስለዚህ አሁን ማን ነው ሙሉ ወንጌል መጥቶ አንድ ሰው ከመካነ ኢየሱስ ሲጠመቅ አልዳንም ብላ አይደለም ሙሉ ወንጌል የምታጠምቀው። ኦርቶዶክስ ግን አንድ ከመካነ ኢየሱስ የወጣን ሰው ስታጠምቀው አልዳንም ብቻ አይደለም አጋንንት ሲከተል ነበር ብላ ነው የምታጠምቀው። ዩሲ ይህን ታውቃላችሁ? አልዳንም ብቻ ሳይሆን የሉተር ኢየሱስ አጋንንት ነው ብሎ ስለሚያምኑ ነው። ማንን ነው የምሸውደው? ውስጥ ሌላ ውጭ የምታወራው ሌላ። መልክ አሰራም አይደረግም። ይህን ማወቅ አለብን። ኦኬ። ልዩ ፍቅር አለኝ፣ ልዩ አክብሮት አለኝ ለኦርቶዶክስም ለቤተ ክርስቲያኗም። ነገር ግን እውነትን ተናግሬ እንደወጣው እውነትን እየተናገርኩ እኖራለሁ። ለማንም ለጴንጤውም ለማንም እውነትን ከመናገር ወደኋላ አለም። ስለዚህ እኔ ማውቀው ፕሮቴስታንቱ ጴንጤውም ፔንቴኮስታሉም በአንድነት የጌታ እንደሆኑ አምነው የዳኑ እንደሆኑ አምነው በአምስቱ ሶላ ተስማምተው በአደራረግና በአስተሳሰብ የሚለያዩባቸው እንዳለ ሆነው ተቀባብለው የሚኖሩ ናቸው። አንዱ አንዱን አልዳነምና በቃ አሁን የሙሉ ወንጌሉ አልዳንም ላጥምቀው የሚል የለም። ደግሞ መካነ ኢየሱስ አልዳንምና ነው ማጠምቀው አትልም። ሙሉ ወንጌልም አላቅም እንደዛ አይነት ነገር። ይህንን ማሰብ አለባችሁ። በጣም ነው መወዳችሁ ማከብራችሁ። ግን በጣም የምታዘባችሁ ነገር ኦርቶዶክስን አስበልጣችሁ ጴንጤው ንካር ለምትሉ ካላችሁ፣ እንደገና ደግሞ በጣም ጴንጤ ነው በቃ የውሃ ልክ ብላችሁ ነን ፔንቴኮስታሉን የምታበሻቅጥ ወንድሞች ሰነፎች ናቸው። የመጨረሻ ሰነፍ ወንድሞቼ
ሰነፍ ወንድሞቼ ስንፍና ነውና ከስንፍናችሁ ተመለሱ። ኦርቶዶክስ ግን እኛ ላይ ያላት አመለካከት አጋንንት እንደምናመልክ ነው። ደግመዋለሁ። አጋንንት ሉተር እንጂ የሚጠራ የጴንጤቆስታል መስራች የለም። ሲጀመር ፕሮቴስታንቱ እንደ ፕሮቴስታንት የሞተ ቤተ እምነት የሞተ አጋንንት የሚከተለው መጠመቅ አለበት ቄደር ብላ ታምናለች። እኛ ግን እሷ የምጠራውን ኢየሱስ ሰይጣን ነው ብለን አናምንም። ያልገባቸው ብዙ ኦርቶዶክሳውያን ወንድሞቻችን ወንጌል ያስፈልጋቸዋል ብለን መካነ ኢየሱስና ሉተራን አብረን ሆነን ወንጌል እንሰብካለን። ተባረኩልኝ። እጅግ በጣም ነው የምወዳችሁ። ተባረክ ወንድማችን አማኒሻ። ከዛ ዜዶ ስለሚመሽበት ወይ ዜዶ ይቅደምህ። አማኒሻ ዜዶ መተኛት አለበት። ይቅደም፣ ችግር የለውም። እሺ ዜዲ። እሺ ወንድምነት ጌታ ኢየሱስ ይባርካችሁ። ሁላችሁን አመሰግናለሁ። ጌታ ኢየሱስ ይባርካችሁ። አማንዬ ተባረክ። ኤቢ ባለው ነገር በጣም ልቤ አርፏል። እንደ ሀሳብ ያንን ሀሳብ ማንሳት እንዳለብን ማለት ከዚህ በኋላ እንደውም ይሄ እንደ አጀንዳ ሁሌ እየተቀበልን የምንሄደውን ነገር ከሱ ይልቅ እኛ ትምህርቶቻችንን እኛም በዚህ በኩል ማለት አንድ የሚያደርጉንን የያዝናቸውን ትምህርቶቻችን ብንቀጥል የተሻለ ነው ብዬ አስባለሁ። አንዳንድ ጊዜ እንደ መንፈሳዊ ሰው ሀሳቡን አንስተውም ተብሎ በቃሉ እንደተጻፈ ጠላት የሚሰጠንን አጀንዳ ከዚህ በላይ የሚዘነው ባናራገው መልካም ነው ብዬ አስባለሁ። እኔ ቅድም ትንሽ እንትን ስላልከኝ ነው እንጂ ስለተጫንከኝ ነው እንጂ ቅድም በጣም በተደጋጋሚ ስናገር ነበረ። 2 ወይም 3 ወይ 4 ሰዎች በላይ አይሆኑም እያልኩ ነበረ። የኢትዮጵያ ቤተክርስቲያን በጣም ታሪክ ያላት እኔ ኤቢ ቅድም ብዙ በቃ ቆንጆ ነገር ስለተናገረ እንደው በዛ ኤሪያ ላይ ምንም ባል ራሱ እንትን አይደለም፣ ግን መጀመሪያ ምን ሳነሳው ስለነበረ ያንን ነገር እንደው ትንሽ ልበል ብዬ ነው። ይሄ የመሬቷን ያላገናዘበ አብሮነትን ያላገናዘበ ታሪክን ያላገናዘበ ወደኋላ ዞር ብሎ ማየት የማይችል ኢቭን እኔ አሁን ይሄ በዋናነት በአንጃነት በመሪነት አሁን በዚህ ኤሪያ ላይ አጀንዳ ተቀብሎ ቤተክርስቲያንን መሰንጠቅ የፈለገ አንድ ማለት የተወሰኑ አካላት በተለይ በዋነኛነት ያለ ደግሞ አንድ ሰው እውነት ለመናገር እኔ አላቅም ሲል ስለሰማሁት ደጋግሞ ደግሞ ልክ አይደለችም፣ ተበላሽታለች፣ ተውጣለች እና እሷን መቀየር ቤተክርስቲያኗን ራሱን መካነ ኢየሱስን መቀየር ነው ያለብን ብሎ የተነሳ ሰው እንደዚህ ብሎ በትክክል በፊት ለፊት የሚያወራ ሰው እኔ እሱ አይደለም። እኔ መካነ ኢየሱስ ሰው ከሌላት የፈለጉትን ያርጓት። እኔ ቤተክርስቲያኒቷ እስከዛሬ ድረስ የቆመችበት በጣም የሚገርሙ ሰዎች እንዳሉባት ነው ማቀው እና እነዚህ አሁን የተነሱት እዚህ የሌላውን አጀንዳ ለማራገብ ይዞ የመጡ ወንጌላውያንን ለመውጋት የመጡ ሰዎች እኔ ያችን ቤተክርስቲያን እንግዲህ አሜሪካዊ ወይም ደግሞ ሌላ ዓለማዊ ያደርጓታል ብዬ እኔ አልቀበልም፣ አላምንም። ያ ደግሞ በጊዜ ሂደት የሚታይ ነው። ቅድም ብያለሁኝ፣ የሚዋጡ ናቸው ብያለሁ፣ የሚጠፉ ናቸው ብያለሁ እነዚህ ሰዎች በእርግጠኝነት ከጥቂት ጊዜ በኋላ። ግን አንድ ነገር ግን በጣም የሚሰቀጥጠኝ ነገር አለ። ይህን ነገር በሰማው ቁጥር ልቤን የሚያሳዝነኝን አንድ ነገር ሳላነሳ ግን አላልፍም። ይሄ ሰው እንግዲህ በተለይ ደግሞ የአንዳንዶች በተለይ ቅድም ጆዬ ሲያነሳው ከነበረ ጋር የተጠለፉ አንዳንዶች ጋር ሆኖ በሚያነሱት ነገሮች ደጋግሞ የሚናገሩት ነገር አለ። በተለይ የመጀመሪያ ቀን ይሄ ነገር የተጀመረ ቀን ከኔ ጋር ባወራነው ወሬ ላይ ያለው ነገር እስከዛሬ ድረስ ሰሞኑን ከሚያደርጋቸው ተነስቼ ይሄ ሰው በእውነት ነው የምላቸው አጀንዳ ይዞ ወደዚህ ብቅ ያለ ሰው ነው እንጂ ምናልባትም ፈንድ እየተደረጉ በሌላ አካል የሚደረጉ ሰዎች ካልሆኑ በስተቀር ቤተክርስቲያንን እኔ አስተምህሮን ወንድሞቻችን ሉተራውያን መካነ ኢየሱሶች አስተምህሯቸውን ቢያስተምሩ ምንም ተቃውሞ የለኝም። ከአስተምሮ ባለፈ ግን የመጀመሪያ ቀን ያነሳውን ባነሳ ለምሳሌ
ከወንጌል አማኞች ጋራ ህብረት ከማድርግ ይልቅ ከሌላ ጋራ ባድርግ ይሻላል ብሎ እኔ ስም አልጠራም። አሁን የጠራ ቀን በእውነት አንድ ጥያቄ ምልክት አይደለም 100 ጥያቄ ምልክቶች ነው ከኋላ የደረደርኩት። ትላንትና የመጨረሻውን እችል ላንሳና ለመጨረሻም ለመጀመሪያም ጊዜ ስለማነሳ አስዬ እንዳታስቆመኛው ለመጀመሪያም ለመጨረሻ ጊዜም ስለማነሳ አላወራም ከዚህ በኋላ። ኤቢ ጌታ ኢየሱስ ይባርክ። በቃ ጥሩ መዝጊያ ነበር ያደረግከው። ይህንን ፎሎ ነው ማደርገው ከዚህ በኋላ። እኔ እንደዚህ አይነት ጉዳይ የሚነሳበት ቦታ ራሱ አልገባም ከዚህ በኋላ አላወራም ነው። በጌታ ፊት ነው የምነግራችሁ። ሌላ ነገር እሰራለሁ እኔ። እንደውም እግዚአብሔር በጣም ብዙ የሚሰጠኝ መልእክቶች አሉ። መልእክቶቼን አስተላልፋለሁ። እዚህ መጥቼ 30 ደቂቃ እንትን አድርጌ እወርዳለሁ። የሚሰማኝ ይሰማኛል፣ የማይሰማኝ ተወው። ወንድሞች እንደዚህ በሰላም የምናወራበት ትምህርት እንትን የሚባልበት እገባለሁ ከዚህ በኋላ። አንድ ግን የሰማሁት ነገር ልንገራችሁ። ከን ዩ ብሊቭ ወንጌል መስበክ ለካቶሊካውያንና ለኦርቶዶክሳውያን ወንጌል መስበክ ብላስፈሚ ነው ሲል ሰማሁት ትላንትና። ብላስፈሚ ነው ምን ወንጌል መስበክ? አር ዩ ሲሪየስ? አር ዩ ሲሪየስ? ለጴንጤ ራሱ ሰብካለሁ እኔ። ትቀልዳለህ እንዴ? እሷን አድርጌ ወርዳለሁ። አንዴ ስሟት። አሁን ለኦርቶዶክስ ወንጌል ጌታን ተቀበሉ ብለህ ትሰብካለህ ወይ ላልከኝ፣ እኔ አሁን ቲክቶክ ላይ ላሉ አሁን ኦርቶዶክሶች ጌታን ተቀበሉ ብዬ መስበክ ማለት ብላስፈሚ ነው። አለቀ። ብላስፈሚ ነው ለሱ። ጌታን ተቀበሉ፣ በጌታ ስርዓት ኑሩ፣ ኢየሱስን እውነተኛውን ጌታ ተዋውቁ ማለት ብላስፈሚ ነው። ይሄ ወንድም ሉተራዊ ወንድምም አይደለም፣ የመካነ ኢየሱስ ወንድምም አይደለም። አጀንዳ ተቀብሎ አጀንዳ ሊያስፈጽም ሊለያይ ሊበጣጥስ የገባ ስለሆነ ወገኔ ከዚህ በኋላ ይሄን ሰውዬ እንዳለፈ ውሃ ነው መረሳው። በቃ እንዳለፈ ውሃ እመኑኝ። ብዬ በቪዲዮ ምን አይቼዋለሁ። ይሄንን ራሱም ለቆታል። ስለዚህ አምኖ በለቀቀው እንትን ላይ ሪፍሌክትን ይፈቀድለት። እኔም ይሄንን ሪፍሌክት ሀሳቡ ላይ ሪፍሌክት ማድረግ ነው እንጂ ስለ ሰውየው ፐርሰናል የሆኑ ንግግሮች መናገር ትክክል ነው። ስለሱ እኮ ይህ ሰውዬ መካነ ኢየሱስ አይደለም፣ ይህ ሰውዬ ሉተራን አይደለም እያለ ነው። ኦኬ እኮ በቃ የመካነ ኢየሱስን ስለማቅ ነው እኮ እያለ ያለው እኮ ዜዶ መካነ ኢየሱስን ከዴቭ በላይ ዜድ አያውቃትም በምንም ወይ። እና ታዲያ መካነ ኢየሱስ ለአንሰብክም ትላለች እንዴ? አይ ቲንክ የአማን ሻሎም እንትን ነው። እኔ ነው የወሰድኩበት። አማን እየቀጠለው እንደማይ ተባረክ። ያ እንትን በሚለው ነው ያዝ አቤላ ኤቭሪዋን ኢዝ ኢንታይትልድ ቱ ሂዝ ኦፒኒየን። ያ ለምን ኢንታይትልድ? ምክንያቱም ያኛው ተናግሮ በተናገረው ላይ ነው የተናገረው። አቤልሽ ያ ይዳባሪ አሁን መገዛቸውም አልገዛቸውም አሉ በውስጥም ስላወራ ማለት ነው። አቤላ ነበር ባለፈው ራይት ሶ ቀደምት ነው የኔን እድሜ ያክል እያስተማረ ነበረ ራይት ሶ እሱን እገዛለታለሁ ማቆ ስላለ ማለት ነው። ከዛ ውጪ ሳምባዲ ደግሞ ከሚያየው ነገር ይነሳና ኖ ሰርጎ ገብ ነው ሚሽን ይዞ ነው የመጣው የሚል አይነት ነገር ታይቶት ሊሆን ይችላል። እንደዛ ለምን ታየው አይባልም። ኢንታይትልመንቱ ለሐሳቡ ስለሚሆን ከዛ የዜድ ያነሳውን የሚገዛ ይኖራል። ዜድ ደግሞ ወይ ዝም ብሎ ትጉ የሚለው ነገር አለ ብሎ አልፎ ጥሎ መሄድ አካል ይኖራል። ኦኬ እሺ፣ አሁን ድምጽ ተስተካክሏል። እንትን ማይክሮፎኑን ይዤው ነበረ። ያ አሁን አሪፍ ሆኗል። ኦኬ እሱን እንለፈውና አስቸሲ እንትን አይ ቲንክ ጠፍቼ ነበር ከአንተ ቤት። አዎ ማሻ አስደብረኸኝ ነበር። ለዛ ነው የጠፋሁት። በውስጥ እናወራለን። እሺ ሌላው ክሊር እንድታደርግልኝ እንትን ቅድም ለምንድን ነው የተነሳው እንትኑ የምስረታው ጊዜ ምናምን 1959 ምናምን ለምን ነው የተነሳው? የሆነ ልጅ ገብቶ ነበር እና እሱ ነው አብረው ነው የሚሰሩት። ሉትራን ብቻዋን አይደለችም ስትመሰረት ከሌሎች አንግሊካንም ሌሎችም አብረው ነው የሚሰሩት የሚል የታሪካዊ ጥያቄ አንስቶ ነው ልጁ
ያ እና ዛሬ አብረን ኦኬ ያ ከጅማሬው እስቲ በትልቁ አድርገኝ። ቆይ አንድ ዶክመንት ላሳያለሁ። ከሁለት መጽሐፍ ላይ ነው ሀሳቤን እንትን የምለው። ኦኬ አንዴ ቆይ። እሺ እችን መጽሐፍ ነው እንግዲህ ብዙ ጊዜ ኢትዮጵያን ሂስትሪ ላይ የምጠቀማት ማለት ነው። ኢቫንጀሊካል ሙቭመንት ኢን ኢትዮጵያ ሬዚስታንስ ኤንድ ሬዚላንስ በጥበበ እሸቴ የተጻፈ ነው። ሂስቶሪያንም ነው ኤንድ አት ሴም ታይም ውጭ ነው ቴዎሎጂካል ስኩል ያስተምራል። አይ ቲንክ እዚህ አካባቢ ነው ያለው። ከዚህ ላይ ነው ማነብላችሁ። ጥበበ እሸቴ ፒኤችዲ ነው፣ ሚቺጋን ስቴት ዩኒቨርሲቲ ነው የሚያስተምረው። አሶሺየት ፕሮፌሰር ኦፍ ሂስትሪ ነው በካልቪን ቴዎሎጂካል ሰሚናሪ ማለት ነው። ኦኬ ስለዚህ አይ ቲንክ በጣም ስታንዳርድ ሪፈረንስ ነው እንትን ያለው። ሶ ከዛ ከቅድም አቤላ ሲናገርም ከሰማሁት ምናምን አንጻር ያ የታሪክ ሽሚያ የተነሳበትን ኤግዛክት ኮንቴክስቱን አላስታውሰውም፣ ግን አንደኛ ሬሌቫንት ነው ብዬ አላስብም። የመጀመሪያው ማን ቀድሞ ገባ፣ የት ነበረ፣ እንትን ነበረ ምናምን። ለምን ሲባል ጆይንት ሚሽነሪ እንቅስቃሴ ነው ኢትዮጵያ ውስጥ የነበረው። ማንም ቀድሞ ገብቶ ምናምን እንትን እያደረገ ነበር ምናምን የሚል የለም። መቅደም ከተባለ ደግሞ ትንሽ ቦስት ላርግ የነው ይቀድማል፣ ሪፎርመር ላይ ነው ይቀድማል። መቅደም ከተባለ በጊዜ ቅደም ተከተል ከተባለ ማለት ግን ኦርጋናይዝድ የሆነ ቸርች ስትራክቸር ይዞ አይደለም ያለው። ሪቪታላይዜሽን ሪሃቢሊቴሽን የሚል አቋም ይዞ ነው የመጡት እንጂ ከዛ ራንደም ሚሽነሪዎች ናቸው ከዮሐንስ ዘመን ጀምሮ። ኦኬ ከዮሐንስ አራተኛ ማለት ነው። ከሱ ጊዜ ጀምሮ እነዛ እንቅስቃሴዎች ነበሩ። ግን ኢት ዋዝ ናት ይሄ ስታንዳርድ የሆነ ምንድነው ቅርጽ ያለው ቢሾፖች አሉት፣ ፕሪስቶች አሉት ምናምን ኦርጋናይዝድ አሁን የምናየው አይነት ኦርጋናይዝድ ስትራክቸር የያዙ ሚሽነሪዎች አልነበሩም፣ ከመካነ ኢየሱስም ጭምር። በተለይ መካነ ኢየሱሱ ከጀርመን ሚሽነሪ ሶሳይቲ ጋር የሚገናኝ ስለሆነ ኦኬ ስለሆነ አሁን ቅድም ከሰማሁት ልነሳና ኦኬ ወጣች እንዴ? እሺ 60 ምናምን ላይ ነው ያስኩበት እንትን ወጣ። አንዱ ምን አረጋሉ? ሰባኪ ነው አሉ። አሁን እኔ እንደማደርገው ማለት ነው ሰባኪ ነው አሉ እና ይሄ እንትን አለ ቡክማርክ አለ አይደል? ቡክማርክ አደረጉት። ኦኬ The Germans were the first Protestant missionaries to have made an attempt to start mission work in Ethiopia. Peter Helling arrived in Gondar በ1634 ማለት በጣም ሩቅ ነው። ወደኋላ 400 ዓመት ምናምን ይሄዳሉ ወደኋላ። እንትኖች ናቸው ሉትራኖች ናቸው ምናምን አይደለም፣ ጀርመን። ምክንያቱም ጀርመን ሪፎርምዶችም ስለነበሩ ማለት ነው። ሞር ኦፍ ሉትራኖች ናቸው፣ ግን ሌሎችም ይኖራሉ። ኦኬ ዲዩሪንግ the reign of Emperor ፋሲል ከ1634 እስከ 1669 የነገሰው ኢምፔረር ፋሲል አጼ ፋሲል ማለት ነው በነበረበት ዘመን ጀምሮ የሪፎርሜሽን እንቅስቃሴ የሚሽነሪዎች እንቅስቃሴ የነበረ ኢትዮጵያ ውስጥ ከዚህ ይጀምራል። የ300 ዓመት ብሎ ስለሚጀምር ማለት ነው። አሁን የሉትራን እንቅስቃሴ ኦኬ የሉትራን እንቅስቃሴ የሚባለው የቱ ጋር ነው የጀመረው? ሌሎቹ የኛዎቹም የፕሬስቢቴሪያን እንቅስቃሴ ባፕቲስቶች የመጡበት ይታወቃልና አገኘሁት። 73 ላይ ነበር። እሺ አንዴ ጎበጥ ብዬ እያወራሁ አጉል የተንቀሳቀስኩ ነው። አንዴ ቆይ። እሺ ይኸው እዚህ ጋር ሞደርን እንቅስቃሴ የሚጀምርበት ማለት ነው። ይኸው the year 1904 በፈረንጆቹ 04 was significant in the rise of evangelical movement in Ethiopia because it was in this year that the infant evangelical community in Wallagga in a small extent and to a small extent ደግሞ in Addis Ababa found some common objective through the effort of ኦናሲሞስ እና ዶክተር ካርል ማለት ነው። በእነሱ ምክንያት በወለጋ አካባቢና አዲስ አበባ ላይ ኦርጋናይዝድ የሆነ እንቅስቃሴ የተጀመረው በዚህ ታይም ነው።
የኦናሲሞስ ከየት እንደሆነ ይታወቃል። ኦኬ በዚህ ታይም ነው መች 1904 በዚህ ሰዓት ነበረች ወይ መካነ ኢየሱስ ነበረ ወይ ኦርጋናይዝድ የሆነ ፕሬስቢቴሪያን ነበረ ወይ ኦርጋናይዝድ የሆነ ባፕቲስት ኖ ባፕቲስት ኮሚዩኒቲ ያቋቋመው ሚሽነሪስ አሉ እንጂ ባፕቲስት ቸርች እዚህ አልነበረም። ኦኬ ሪፎርምድ ቸርቾች አልነበሩም። ሪፎርምድ ሚሽነሪዎች አሉ፣ ሉትራን ሚሽነሪዎች አሉ። ስትራክቸራል የሆነ እንቅስቃሴ ጀምረው እዚህ ጋር ነው ወለጋና አዲስ አበባ አካባቢ። የወለጋው በጣም ብዙ ነው፣ ግን አዲስ አበባ ላይ ስሞል አማውንት ያላቸው እንደዛ እያለ እንደሆነ በምን እናውቃለን? ኦኬ እዚህ ጋር ለምሳሌ እዚህ ጋር ሎካል ኮንቨርቶች ኢቪክትድ ፕሪስቶች እና ኮንግሪጌሽን ነው። በቃ እዚህ ጋር ነው የኮንግሪጌሽን ጉዳይ ሲነሳ ማለት ነው። እዚህ ጋር አይነሳም፣ 1904 ላይ አይነሳም፣ እዚህ ጋር ነው የሚነሳው። ይሄስ መች ነው? ከዚህ በኋላ ነው። እዚህ ጋር ምንድነው እየተወራ ያለው? together with Onesimus and the priests from Hamasen ትግራይ ኤርትራ ማለት ነው particularly ገብረ ዮስጣቴዎስ and ገብረ ስላሴ እና ይሄኛው ማን ነው? ካርል ማለት ነው። ይሄኛው ጀርመንኛው ማንበብ ስለሚከብደኝ ነው በካርል ብቻ ማልፈው። ካርል united the scatters converts to form the embryonic community of the evangelical faith ከዚህ በኋላ ማለት ነው ሞደርን ኢቫንጀሊካሊዝም ስትራክቸራል የሆነ ኮንግሪጌሽን ኮሚዩኒቲውን መስራት ከዚህ ጋር ነው የጀመረው። እነማን ናቸው የሰበሰቡት? ሐማሴን አካባቢ ያሉትን ኦኬ ፕሪስቶች አግዟቸዋል። ከሐማሴን አካባቢ እነ ገብረ ዮስጣቴዎስ እነ ገብረ ስላሴ እና ደግሞ ሚሽነሪ ሆኖ መጥተው የነበረው እነ ካርል ማለት ነው። ዩናይትድ ዘ ስካተርስ ኮንቨርቶች አሉ ማለት ነው። ኮንቨርት አድርገዋቸዋል። አሁን በጣም ፈኒ የሆነው ነገር ቅድም ዜድም አንስቶ የነበረው እኔ ትናንት ሰምቼዋለሁና አንሰብክም ለኦርቶዶክስ ኮንቨርቶቹ ከየት ነው የመጡት? እነዚህ ለካቶሊክ አንሰብክም ለኦርቶዶክስ አንሰብክ። እነዚህ ኮንቨርቶች ምን ጴንጤ የነበሩ ናቸው? ፔንቴኮስታል የነበሩት ናቸው እነዚህ ኮንቨርቶች ናቸው ወይ? አይደለም። ሊትራሊ ከኦርቶዶክስ ነው። ምክንያቱም ስቴት ሪሊጅን እና ማስ ነምበሩ የነሱ ስለሆነ ማለት ነው። እነዚህ ኮንቨርቶች ተሰብስበው ነው የመጀመሪያው ኮሚዩኒቲ ኤምብሪዮኒክ ኮሚዩኒቲ የተሰራው። ኦኬ ኦፍ ዘ ኢቫንጀሊካል ክርስቲያን ፌዝ ማለት ነው። they were not alone in their endeavor since Ethiopian scholars with evangelical conviction such as አለቃ ታዬ ገብረ ማርያም cooperated with them actively እዚህ ኢትዮጵያ የነበሩ ማለት ነው። ከዛ ተመልከቱ ዋናው ፖይንቴ አሁን እዚህ መጨረሻው ላይ ያለችው ናት። it was from this scattered faith communities that the Ethiopian evangelical church መካነ ኢየሱስ later emerged። ሐማሴን አካባቢ ያሉት ደነነ ገብረ ዮስጣቴዎስ እና ገብረ ስላሴ ከዛ እነ ካርል ጋርስ ስካተርድ የሆኑ ኮንቨርቶችን ሰብስበዋቸው ያ ነው ኋላ ላይ ሌተር መካነ ኢየሱስ ቤተክርስቲያን ተብሎ ኢመርጅ ያደረገው። ከየት ነበረ ይሄኛው የመጣው? ከጀርመን። ምናልባት እንትኑ ባክግራውንዱ ሉትራን ነው ሜቢ ነው ያልኳችሁ፣ ምክንያቱም አይልም እዚህ ጋር ኦልሬዲ ስለሱ ሲናገር I'm so sorry የተቀየረው ፎርም ኋላ ላይ ኢመርጅ ሲደረግ ምን ተብሎ ስም ወጣለት? ኢትዮጵያን ኢቫንጀሊካል ቸርች ኦፍ መካነ ኢየሱስ። ከመች በኋላ? ከዚህ በኋላ እዚህ ጋር በጣም የአገር እንቅስቃሴዎች መሀል ላይ ያልፋሉ። የአገር ብያቸዋለሁ። ይሄኛው ሞደርን ስትራክቸራል የሆነውን ነገር ስናወራ ነው። ከዛ በፊት ያለውንማ የ300 ዓመት ብለን እኮ ከኢምፔረር ፋሲል ጀምሮ ያለው ማለት ነው ከ16 ምናምን ጀምሮ ያለውንም አነሳን ነበሩ። ሉትራን እንቅስቃሴ ነበረ ነው። but we are talking about what የሀገራችን ስትራክቸራል የሆነውን ያንን እንትን ነው እያወራን ያለ ነው። ያ ከመጣ ሁላችንም ከሪፎርሜሽን ተነስተናል ብለን የምናወራው በሙሉ ሚሽነሪዎችን ነው ወደዚህ ሀገር ያስገባ ነው እንጂ ስትራክቸራል የሆነ ኮንግሪጌሽን አልመሰረትንም። እስከ መች ድረስ? እስከዚህኛው ታይም ድረስ። ከዛ በኋላ ነው ኮሚኒቲዎች ኢመርጅ እያደረጉ መምጣት የጀመሩት። እና this is historical fact
እኔ አሁን እሺ ይሄንን አወራው ራይት ይሄንን አወራው ምንም እንትን ይሄ ምንድነው ወደ ሆነ ግብ የምደርስበት ነገር የለም። አሁን ይሄንን ፕሩቭ አረኩሽ ይሄንን ፕሩቭ አረኩ። እሺ ነው ከ1904 በኋላ ነው ከዛ በኋላ ነው እነዚህ ስካተርድ ኮሚኒቲዎች ተሰብስበው ምናምን የተመሰረተው። ደን ምንድነው ፕሩቭ ማድረገው አሁን ምን እንዲሆን እንደዛ መሆኑ የምን ሽሚያ ነው የተገባው? አሁን ለምን ገባን እንደዚህ አይነት የታሪክ ሽሚያ ውስጥ ምን እንድናመጣ? ኦኬ ችግር የፈጠሩ ነገሮች ብዬ ደግሞ ማስባቸው እችኛዋን ልጨምርና ልጨርስ። ከዚህ ላይ ደግሞ ላስገባ ምንድነው ልጨምርላችሁ። ታውቁታላችሁ እንግዲህ ኒው ቴስተመንት ኢንተርፕሪቴሽን ስኮላር ነው ፕሮፌሰር ኢን ዘ ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ካንታኪ ውስጥ ነው ያለው። ከ1997 ጀምሮ እያስተማረ ያለ ነው። በጣም ብዙ መጽሐፍትን ጽፏል። ኢቫንጀሊካል ኮሚኒቲ ውስጥ ታውቃላችሁ ቶማስ ሽሬነር ማለት ነው። አሁን እያበጣበጠን ያለው እኔ ይሄን ምክር ሰምቼ ነው ከፔንቴኮስታል ኤሊቶች ጋር እሰጥ አግባ ያቆምኩት ማለት ነው። ቢያንስ ያው በእምነት አንድ ቤተሰብ ስለሆነ ሪፎርምድ ስለሆነ ማለት ነው። ታላቄ ነው። ማንም አፉን ከፍቶ የሚሰማው ትልቅ የነገረ መለኮት ሊቅ ነው ቶማስ ሽሬነር። ማንም አማን ሊናገርለት አያስፈልገውም፣ አገር ምድሩ የሚያወራለት ማለት ነው። እሱ መከረኝና ነው ወደ ጎን መቧቀስ ያቆምኩት። አትሊስት ምን ብሎ መከረኝ? አማኒ ፔንቴኮስታሎች ጋር ስታወራ አንዳንድ ነገሮችን ማየት አለብህ። ሚዲያው ላይ ሲመጣ ደግሞ ኤግዛክትሊ እሱ ነው የገጠመኝ። ከዛችኛዋ ቻፕተር ዋን ላይ ስትሬንግዝ እና ዊክነስ ብርታትም ደካማ ጎንም አላቸው አማኒ። ስለዚህ ከነሱ ጋር እንጌጅ ስታረግ እንዴት እንደምታደርግ ልንገር አለኝ። ከዛስ ቆይ ዘለ እንዳትገባ ችግር አለባቸው ብለ እንዳትበዋቀስ ጥሩ ነገር አላቸው እሱን ልንገር መጀመሪያ አለኝ። ስትሬንግዝ ኤንድ ዊክነስ ኦፍ ዘ ካሪዝማቲክ ሙቭመንት። ከዛ ከፖዚቲቭ ከስትሬንግዙ ይጀምራል። እሱንም ማውራት ይኖርብናል። ባይዘው ስፒሪት ኢምፓወርድ ሊቪንግን በጣም ይናፍቃሉ። በመንፈስ ኃይል የሚነቃቃ ህይወትን በጣም ይናፍቃሉ። እሱ ላይ ክሪቲክ የምናቀርበው ነገር አለ። እነሱ መንፈስ ቅዱስ ሙላት የሚሉትን አለ እኮ፣ ግን በቅንነት መጽሐፍ ቅዱስ ላይ ያለውን ያንን በኃይል ወጡ እንደዚህ ያደረጉ የሚለውን ነገር የሚናፍቁ ናቸው። ሊበረታታ ይገባል። ፖዚቲቭ ነው አለ። እሺ ጋሼ ሽሬነር አልኩት። ሁለተኛ አለኝ ኢሞሽን ፋይንዲንግ ኢምፕሬሽን። የሆነ ያ ነገር ኢሞሽን ነው፣ ግን ኢምፕሬሽን ይፈጥርባቸዋል። በጣም ኢምፕሬሽን ይፈጥርባቸዋል። ለምሳሌ ሲያብራራው ዲስ ኢዝ ወይ ይቅርታ ሪፎርምድ መሆኑን ተናገር። ማን ነው ይሄን እያለ ያለው? ፔንቴኮስታል ስኮላር አለመሆኑን ተናገር። እንዴ ነችና ይሄ ማለት አንድ በቃ በዚህ ሰዓት ካስማ ሪፎርምድ ፌዝን ካስማዎች አቁሞልናል ብለን ከምናምናቸው ታላላቅ ምሰሶዎች ውስጥ አንዱ ነው ቶማስ ሽሬነር ማለት ነው። የሪፎርምድ የካልቪኒስቲክ ሴትሮሎጂውን የሪፎርምድ እምነቱን ነገረ ፍጻሜውን ነገረ ቤተክርስቲያንን በሚገርም ሁኔታ ከጥንቷ ቤተክርስቲያን እስካሁን ያለውን ቻሌንጅ እያደረገ የሚያቀርብ በህይወት ያለ ኦኬ። የት ነው የሚያስተምረው? ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ነው የሚያስተምረው ከንታኪ ከ1997 ጀምሮ። ጀምስ ሃሪሰን ቡቸናን ፕሮፌሰር ኦፍ ኒው ቴስተመንት ኢንተርፕሪቴሽን ነው ይላል። ፕሮፌሰር ኦፍ ኒው ቴስተመንት የአዲስ ኪዳን የስነ አፈታት ሊቅ ነው። ኦኬ የዲግሪዎቹን ብዛት አልነግራችሁም፣ ከኔ እድሜ በላይ ነው ቢቆጠር ማለት ነው። የሰበሰበ ሰው ነው። በአጭሩ ሪፎርምድ ነው፣ ካልቪኒስቲክ የሆነ ባክግራውንድ ያለው አርጊው የሚያደርግ ያንንም ማለት ነው። ኦኬ ሶ የሚያደንቅባቸው እንትኖች ማለት ነው። የመጀመሪያውን አይተናል። ስፒሪት ኢምፓወርድ የሆነ ነገር ይናፍቃሉ። መልካም ነው፣ ደግ ነው አለ። ኢሞሽን ፋይንዲንግ ኢምፕሬሽን there is an emotional development element in the makeup of each human individual which calls to be expressed in a genuine appreciation and welcoming of others' love, whether it be love of a friend or a spouse or a love of God in Christ. ኢሞሽኑ ወደዛ ነገር ይመራቸዋል። አሁን በተለያየ መንገድ ያ ኢሞሽን ሊገለጥ ይችላል። እነሱ ላይ በደንብ ጎልቶ ይታያል ይላል። ጥሩ ነው። ሶስተኛ ፕሬይፉልነስ። ይህን እናውቃለን አይደል? ማን ነው የሚበልጥ ፔንቴኮስታሎችን በፕሬይፉልነስ በጸሎት ህይወት? ማን ነው የሚበልጥ? ጸሎት ብቻ ፕሮግራም የሆነበት ተካፍያ ያውቃለሁ እኔ ድሮ ማለት ነው። ምሎንጌል እያለሁ ቅዳሜ ጠዋት
እስከ 6 ሰዓት ጸሎት ብቻ። ፕሬፉልነሳቸው በጣም ስትሮንግ ናቸው። ኤቭሪ ሄርት ኢንቮልቭመንት ኢን ዘ ወርሺፕ ኦፍ ጋድ ልብን በመስጠት አምልኮ ላይ መካፈል። አሁን መልሶ የሚተችበት መንገድ ይኖራል፣ ግን ፖዚቲቭ ነው ይሄ። ኦኬ ሚሽነሪ ዚል ማን ነው አደባባይ ላይ ወጥቶ እየጮህ ያለው? መገናኛ ማን ነው? ሜክሲኮ ላይ እየጮህ ያለው ማን ነው? ፒያሳ ላይ እየጮህ ያለው ማን ነው? ቤተል አካባቢ የሚጮኸው ባፕቲስቶች ነበሩ ያኔ፣ ፕሬስቢቴሪያኖች ነበሩ ያኔ። አሁን እነሱ ናቸው መንገዱን የሚያጨናንቁት። ስለዚህ ሚሽነሪ ዚላቸው ሊበረታታ ይገባል። 6ኛ ስሞል ግሩፕ ሚኒስትሪ በጥቂት ቡድኖች መሰባሰብ ከዛ ወጥቶ ስራ መስራት። ኦኬ ይሄ ጆን ወስሊ ነው ይሄን ነገር ሞር በሜቶዲስት እንትን ውስጥ ዴቨሎፕ ያደረገው ማለት ነው። ይሄ ባይብል ስቴዲ ምናምን ባይዘው በእነሱ በኩል ነው የመጣው። መነሻው እነሱ ናቸው። ከዛስ ኮሚዩናል ሊቪንግ እኔ እዛው ስላደኩ እነዚህ ነገሮች ይገቡኛል ምን ማለት እንደሆነ። እረኞች ተብለው ቤት ቤት ይዞራሉ መጋቢዎች። ራይት ሳማን የሆነ ነገር ሆነ ከተባለ ወዲያውኑ ነው ኮሚኒቲው የሚሰማው። ይዞራሉ፣ ይጠይቃሉ፣ ይጸልያሉ። ኮሚዩናል ሊቪንግ ጆይፉልነስ በጣም ደስተኞች ናቸው በብዙ ነገር ነው። ደግሞ መሬት ላይ የምናውቀው ነው ጆይፉልነስ። ራይት እየፈጠንኩ ነው። 9ኛ ሪል ብሊፍ ኢን ሴጣን ዲሞኒክ በሴጣንም በዲሞኒክ ኤግዚስተንስ በጣም ስትሪክትሊ ነው የሚያምኑት። ያው ሌሎችም ያምናሉ፣ ግን እነሱ ጋር ይበልጣል ነው። ያው ጸሎቱን ምናምን ካያችሁ የጠላት አሰራር ይወደቅ ምናምን አጋንንት በዚህ ጋር የገባ በዚህ ጋር የወጣ ኢንፈሲሱ እነሱ ጋር ይበዛል ነው። ኦኬ ጥሩ ነው። ምክንያቱም የሴጣን የሱን መኖር እንድናምን አይፈልግም፣ እንድንክር ነው የሚፈልገው። ሞደርን ስኮላስቲዝም እና ሞደርን አሁን ፖስት ሞደርን እሳቤዎች ሴጣንና ዲመን ላይ ምንድን ነው የለም የአእምሯችን ውጤት ነው፣ በሳይካትሪ ይድናል ምናምን ነው አይደለ? ኖ ሳይካትሪ አይደለም አሉ ምናምን እዛ ላይ ፎከስ ያደርጋሉ በደንብ። 10ኛ ሪል ብሊፍ ኢን ዘ ሚራክልስ። አሁን እኮ ሚራክልን እነሱ የሚሉትም ሚራክል ለመተቸት ነው ባይዞ ይሄን መጽሐፍ እየጻፈ ያለው። ካን ዩ ኢማጂን ዳት? ስፒሪቹዋል ጊፍትስ ዋት ዴይ አር ኤንድ ዋይ ዴይ ማተር። መንፈሳዊ ስጦታዎች ምንድናቸው? ለምን ይጠቅማሉ? የነሱን ካውንተር አርጊመንት ለማድረግ ነው እዚህ ጋር የተቀመጠው። ግን እንደዛ ማመናቸው ደግሞ አሪፍ ነው፣ ጥሩ ነገር አለው ብሎ አበረታቶ ነው የሚጀምረው። ሚራክሎች ላይ ያላቸው ነገሮች። ኔጌቲቭ ላይ እንምጣ። ኔጌቲቭ ላይ ሁሉን አልጠቅስላችሁም። ኔጌቲቭ ብሎ ስንት ነው የጠቀሰው? 10 ነው የጠቀሰው ኔጌቲቭን ብሎ። ኦኬ 10 ነው የጠቀሰው። አሁን ግን እኛን እየረበሸ ያለው ነገር እነሱ ጋር እሱ አለ ብሎ የነገረው ነገር እውነት መሆኑን ፕሩቭ ላድርግላችሁ። እኛን እየረበሸ ያለው አንደኛ ሁለቱም ያስኬዳሉ። ኤሊቲዝም አለ አንደኛው። ጌታ ገለጠልኝ ከኔ ውጪ ለአሳር ምናምን የሚሉት ነገር ማለት ተናግሮኛል እኔ ያንተን አልሰማ ምናምን የሚሉት ነገር ማለት ኦኬ አለ እነሱ ጋር። ይኸው the sense of being a spiritual aristocracy, the feeling that we are the people who really count የሚሉት ነገር always threatens the gut level. The verbal disclaimers of this syndrome do not always suffice to keep it at a bay. Interestingly, this is the same problem we see in 1 Corinthians. አንደኛ ቆሮንቶስ ላይ የምናየው አይነት ችግር ነው ብሎ ላይ ያገናኛል። ኤሊቲሲዝም አላቸው። እዛ ላይ ያሉት እነማን ናቸው? የሆነ ልሳን አለኝ ብሎ ቦስት የሚያደርጉ፣ ፕሮፌሲ አለኝ ብሎ ቦስት የሚያደርጉ አይደለ? የእውቀት ቃል አለኝ ብሎ ቦስት የሚያደርጉ እንደዚህ አይነት ኤሊቲሲዝም አላቸው። ችግር ነው ይሄ ይላል። እውነት ነው። ማንም ይክዳል ይሄን። ይኸው ትልቁ ደግሞ አሁን እያበጣበጠ ነው ያለው። ሁለተኛው ሴክቴሪያኒዝም፣ በጥባጭ በቃ መሀል ላይ ከፋፋይ ማለት ነው። እየመጣ ቦምብ ሼል ይጥላል። ከዛ ጌታ ተናገረኝም ሊል ይችላል። ሴክቴሪያን ናቸው፣ ከፋፋይ ገንጣይ ናቸው። እንዴት አድርጎ the absorbing intensity of charismatic fellowship country wide and world wide can produce a damaging
insularity whereby charismatics limit themselves to reading charismatic books ብቻ በማንበብ hearing charismatic speakers የነሱን የቴሌቪዥን ምናምን ጽሁፍ ብቻ በማንበብ fellowshipping with other charismatics ከወገኖቻቸው ጋር ብቻ ህብረት በማድረግ and backing charismatic causes ኦኬ ማስረጃው ላይ ያስቀምጣል ከታች እንትን አለው charismatics are sometimes incredibly narrow ይሄ አይደለም ወይ እየበጠበጠን ያለው ቀሚስ ለባሾችን አባሩልኝ እየተባለ ያለው ሚዲያ ላይ ምን ሰማው ማለት ሉተር ባናቱ ይዘቅዘቅ ከኛው ቤት ነው ባይዘው እየተነገረ ያለው ካልቪን አባሩልኝ ወደዛ ትራሽ ካን ውስጥ አሉልኝ የሚባለው እኛ ቤት ነው ይሄው ናሮ ናቸው incredibly ናሮ ናቸው so that there is a little willingness to learn from other branches of Christendom በቃ ይሄው ሌላ ምንም አይደለም ከሌሎች ድፍን ናቸው አሉሉ ናቸው ከሌላው ለመማር ዝግ የሆኑ አሉ እዛ ውስጥ ነው በቃ ይሄ ችግራቸው ነው ያን ይሄ ነው የወለደው ኤሌክሲዝም ነው የወለደው በቃ እኛ ነን መንፈሱን የምንቀበለው እኛ ነን አናታችንን ከፍቶ በቃ መገለጡን የሚሰጠን ምናምን እሱ የፈጠረው ነው ከዛ ሴክቴሪያን ናቸው በቃ ራሳቸውን ነጥለው ምናምን የለም ከሌላው የመማር እንትን የላቸውም ዝግ ናቸው እሱ ደግሞ የሚወልደው ይሄንን አውርቼ ልጨርስ ሌላውን እንተዋለን ይሄው አንቲ ኢንተሌክቹዋሊዝም ሉተር አባሩት ወደዛ እነዛ ረጅም ቀሚስ ለባሾችን ወደዛ አይደልኝ ካልቪንን ኧረ ወግድ ይሄው ይሄ ወለደው ነው አንቲ ኢንተሌክቹዋሊዝም ችግር አለባቸው መሬት ላይ ያለው ነው ባይዘው የሚያወራው በአካዴሚያ ደረጃ ግን አሉ ለሰማይ ለምድር የሚከብዱ ሊቃውንት አሉ ፔንቴኮስታሉ ነው ማለት ነው መጥቀስ የምንችላቸው የአገር ማለት ነው ግን መሬት ላይ ያሉት በተለይ ይሄኛውና ይሄኛው የወለዳቸው መጨረሻቸው ይሄ ነው አንቲ ኢንተሌክቹዋል ናቸው ሂዲድ እዛ 8000 ገጽ መጽሐፍ አንብበ መጣ እኔ በመንፈስ ቅዱስ አሁን ተገለጠልኝ እነግራለሁ ይላል አንቲ ኢንተሌክቹዋል ናቸው ኦኬ ሶ ይብቃ ሌላው ኢሉሚኒዝም አለ በርቶልናል ምናምን ካሪዝማኒያ አለ ሱፐር ስፒሪቹዋሊዝም አለ ሱፐርናቹራሊዝም በቃ ቅጡን ያጣ በቃ የሆነ መለኮታዊ ነገር ይደረጋል የሚል አይነት ነገር ማመን እንደማለት ነው ኦኬ ሌሎችም ይቀጥላሉ ኮንፊርሚዝም ዲመን ኦብሴሽን ኤክስፒሪየንስ ሴንተርድ መሆናቸው ምናምን ይላል በተለይ ፎከስ ማድረግ የፈለኩት እዚህኛው ላይ ነው አንቲ ኢንተሌክቹዋል መሆናቸው ምኖቻችንን ሪፎርመሮቻችንን ሲሰድቡብን እንዴት ነርቫችንን አይነካም ሪፎርመሮቻችን ሲነኩ ሉተር ሲነካ እንዴት ነርቫችን አይነካም እነዚህ እንግሊ እና ካልቪን ሲነኩ እና ባሰር ሲነኩ እንዴት ነርቫችን አይነካል ግን በቃ አንቲ ኢንተሌክቹዋል ስለሆኑ ጠባቦች ስለሆኑ በዛ ውስጥ ያሉ አንዳንዶች ሊቃውንቱን እያሰብኩ እየፈራው ነው ቃላት መርጣለሁ ኦኬ ሊቃውንቱን እያሰብኩ ስለሆነ ማለት ሌት ሚ ሾው ዩ እንግዲህ ያው ሁሌም ቪዲዮ ስሰራ ጀርባይ ላይ ስለምታዩ አሁን ባሳያችሁ ምንም ለታይታ እንዳልሆነ ስለምታውቁ ማለት ነው ብሮ ከየቱ ልጀምርልህ ከዚህ ልጀምርልህ ነገረ ክርስቶስን ፈትፍቶ የሚያጎርስ ፖሊን ክሪስቶሎጂ ማለት ነው ጎርደን ፊ ነው ይሄን ባወቅኩበት ሉተርን የሚሰርበውን ፔንቴኮስታል ንቄ ካላለፍኩ ምን ላድርግ እሺ ሌላ ምን አማራጭ አለኝ የጳውሎስን ነገረ ክርስቶስ ከሐዋርያት ሥራ እስከ መጨረሻው መጽሐፍ ድረስ ማለት ነው ጳውሎስ ነገረ ክርስቶስን በተመለከተ አውርቷል ተብሎ የሚታመንባቸውን ጽፎ ያዘጋጀልን ጎርደን ፊ ይሄን እያሰብኩ እኔ ፔንቴኮስታልን ጨፍልቄ ደወል መናገር አልችልም አይዊሽ እንደዚህ አይነት ሰዎች ባይኖሩ ማለት ነው እነዚህ አሉ ኦኬ እነዚህ አሉ ኖ እዚህ ጋር ክሬኪነርን ተመልከቱልኝ ክሬኪነር አለ የሚባል ዋን ኦፍ ፔንቴኮስታል አድቮኬትስ ማለት ነው ወይም ቴዎሎጂው ላይ አሉ የሚባሉ ስራዎችን የሰራ ሰው የአዲስ ኪዳን ማብራሪያ አስቀምጦልኛል ይሄንን እያሰብኩ ሉተር ባናቱ ይዘቅዘቅ የሚለው እኔ ቤት ያለውን ጠባብ እንዴት መልስ ልስጠው
እንዴት ሪያክሽን ልስጥ ለሱ? እንዴት ነው ሪያክሽን የምሰጠው? እንዴት? እዚህ ጋር ማቲ ካርክኔል አለ፣ ቬሊ ማቲ ካርክኔል አለ። ክሪስቶሎጂ የግሎባል ኢንትሮዳክሽን ነገረ ክርስቶስ ላይ ቅድሚያ ሊጠቀስ የሚችል መጽሐፍን ግሎባል ኢንትሮዳክሽን ያስተዋወቀን። አሁንም ዋን ኦፍ ቮይስ ኢን ፔንቴኮስታል ኮሚዩኒቲ፣ ግን ፔንቴኮስታል ያልሆነ ለፔንቴኮስታል በጣም የሚከራከር ማለት ነው፣ ግን ፔንቴኮስታል አይደለም። እነዚህ ሞዴሬት የሆኑ መሀል ላይ ያሉ ተነሎችን እያየው እንዴት ልጥበብ እኔ? ኦኬ አሁንም ጎርደን ፊ ነው። ይሄ መማሪያ መጽሐፋችን ነው። ባይዞ ቴዎሎጂ ስኩል ኤግዜጂሲስ የምንማርበት ማለት ነው። ጎርደን ፊ ይሄ አንድ ቡክ ስቱደንትና ፓስተሮች እንዲጠቀሙ ተደርጎ ይዘጋጀ ማለት ነው። አዲስ ኪዳን አፈታት እንዴት ነው የሚለውን ማለት ነው። ይሄ መማሪያ ነው። ሉትራን ሆንክ ትማረዋለህ። ትክክል ነው። ሉትራን ሆንክ እዚህ ጋር ጎርደን ፊን የፈታው ትክክል አይደለም ልትል አትችልም፣ ስናፈታት ስለሆነ ማለት ነው። ካልቪኒስት መጥቶ ስህተት ነው ሊል አይችልም። ኤዲስ ሚድ ዌይ ማለት ነው። እነዚህን እያየን በምን ተአምር ነው መጥበብ የምንችለው? ዳስ ዋይ እኔ መልስ ማልሰጠው በቃ አለቀ። መልስ ማልሰጠው ለዛ ነው። ዲዘርቭ አያረግም። ሪያክሽንን ዲዘርቭ አያረግም። ይስደቡ እነሱ በቃ። እግዚአብሔር የታሪክ ዕውቀት ያላቸውን ትራዲሽናል ሪስፔክት የሚያደርጉ ከምንም በላይ መጽሐፍ ቅዱስን ደግሞ ዲፌንድ የሚያደርጉ ክላሲካል ፔንቴኮስታሎችን ወደ ሚዲያ እስኪያመጣለን ድረስ እነዚህ አንቦጫርቁት መተው ነው። ዳሴ መተው ነው እንዴ። እኔ ቁጭ ብዬ እየሰማሁ አይደለ እንዴ ካልቪን ሲሰደብ የነበረው፣ ሉተር ሲሰደብ የነበረው፣ ያሉ ቴዎሎጂዎች ሲበሻቀጡ። እኔ መጋቤ ተሰድቧል። አንዱ ሪያክሽን ስለሆነ ነው ይሄን እየተናገርኩ ያለሁት። መጋቤ ከልት መጽሐፍ የጻፈ ተብሏል እዚህ ሚዲያ ላይ ማለት ነው። ሳነበው ነው ባይዘው እንደዛ ያለው። ታውቃላችሁ ማን እያወራው እንዳለ። ከልት የሆነ መጽሐፍ ጽፏል እንደዚህ ሲመጣ አንብቤ ደግሞ ሞር አሰጣላችኋለሁ ምናምን። ምን ብላችሁ ትመልሳላችሁ? ገና ያላነበበውን መጽሐፍ የሚሳደብን ሰው እና እዛ ጋር ያለውን ጀማ ማለት ነው። እያንዳንዱ ለዚህ አይነት ንግግር ሪያክሽን እየሰጠን በሄደን ቁጥር ሰላም አይኖረንም። ጥሬዎች እስኪበስሉ እናውቃለን የሚሉ እየተቃጠሉ መቆየታቸው ግዴታ ነው። አለቀ። አዚፍ ወፍ ዘራሽ እንደሆኑ እዛ ጋር እንደበቀሉ ምናምን አድርጎ በቃ ከኔ ውጭ አፈታት ከኔ ውጭ ምናምን። ወደድንም ጠላንም ሶላ ስክሪፕቸራ ነው የወለደን። ወደድንም ጠላንም እምነት ብቻ ነው የወለደን። ጸጋ ብቻ ነው የወለደን። ክብር ለእግዚአብሔር ብቻ ነው የወለደን። በክርስቶስ ኢየሱስ ብቻ ነው የወለደን። ግን የሱ ተቃራኒ ነው እየተደረገ ያለው አሁን ላይ ሚዲያ ላይ መልስ እየሰጠን የምንሄድ ከሆነ ግን በውጭ ያለውን ስራችንን እንዳንሰራ እንደረጋለን። የቲክቶዶክስም ዓላማ እሱ ስለሆነ ማለት ነው። ተሳክቶላችኋል። ባይዘ በጣም ነው ይሳካላችሁ። በጣም በቃ ይሄ ነበር የሚፈለግ የነበረው። እያሟሟቁ ምን ነበረ የሚባለው? አምሶ ሶሪ። እሺ ከ30 ሰከንድ በላይ አልሄድም። እችኛዋን ስናገር አይሜኒት ከ30 ሰከንድ በላይ አልሄድም። ምንድን ነው የሚባለው? ጀማሪ ቄስ ከጳጳሱ ይበልጣል ምናምን ሳምቲንግ ይባላል። ገና የሉትራንን እንደው ቤዚክ የሆኑ የእምነት ትራጀክተሪዎችን አንብቦ ያልጨረሰ ሰው አንዳንዴ መጽሐፍና ግለሰቦችን ብጠቅስ ራሱ ማን ነው ብሎ የሚጠይቅ ሰው ነው ወጥቶ አሁን ወኪል ሆኖ ፊት ለፊት የተቀመጠው ማለት ነው። 30 ዓመት ያገለገሉትን በቤተ ክርስቲያን ውስጥ ያደጉትን አይደለም እያልኩ ያለሁት። ታውቃላችሁ ማንን እያወራ እንዳለ። ፎር ፍሮንት ላይ ቆሞ እያበጣበጡ ያሉት ጀማሪ ቄስ ከጳጳሱ ይበልጣል አይነት ጨዋታ የጀመሩ ሰዎች ናቸው። ኦኬ ከነሱ ጋር ነው ጌዳውን የምንለው ካላችሁ ጎን እዛ ጋር በኤሌክቲሲዝም የተጠቁ በሴክተሪያን ማይንድ ሴት የተጠቁ አንቲ ኢንቴሌክቹዋል ለሆኑ ሰዎች መልስ እየሰጠን ሪያክት እያደረግን እንቀጥላለን የምትሉ ከሆነ ጎን ቅድም ኤቢ ብሏል። ስልክ አለ፣ ኢንተርኔት አለ፣ ቲክቶክ አፕ ስልክ ላይ ካለ መቀጠል። ግን የትም አያደርስም። እሱ መሬት ላይ ያለውን ሪያሊቲ ሚነካ አይደለም፣ ያንን ያማከል አይደለም። እኛ ቲክቶዶክስ እያልን የምንናገረው ለምንድን ነው? መሬት ላይ ያለችው ሌላ ናት ነው አይደለ?
እዚህ ጋር ያለው እንደምንድን ነው የእኛ ለምንድን ነው እየተቃወምን ያለ ነው? መሬት ላይ ያለው የሚመስል አይደለም። እዚህም ያለው መሬት ላይ ያለው እዚህ ጋር እኛ ክሬት ልናደርግ ያሰብነው ነው። ኦኬ ሂስቶሪካሊ የምናስባቸው ነገሮች ምናምን ትክክል ናቸው። እነሱን አርጊው ማድረጋችን ግን ሰው እየኖረ ያለበትን ያንን ያማከለ መሆን አለበት። አንለስ እንደ አዘርዋይስ መሬት ላይ ያለችው አቋም በስርዓቱ እስካላስቀመጠች ድረስ ማለት ነው። ኖ እኛ ፕሮቴስታንት ነን። አዎ የስ ፕሮቴስታንት ነን፣ ግን ቶታሊ እንደዚህ ህብረት የለንም። ክሎዝድ ኮንቪኒየንስ ስንል እንደዚህ ከመጣ እናባረዋለን። የሌሎቹ ኢንቫሊድ ነው እያልን ያለ ነው። ብታረጉትም ባታረጉትም አድኑም እያልን ያለ ነው የሚል አይነት ስቴትመንት እስካላስቀመጡ ድረስ እዚህ ጋር ያለው ያንን ወክሎ መናገር አይችልም ነው ያቋም አይችልም። የለማ መሬት ላይ እናውቀዋለን እኛ። ለዛ ግብአት እንዲሆን ግን እየሰሩ ያሉ ሰዎች አሉ። ቅድም ዜድ እንዳለው ተከፍሏቸው ምናምን እሱ የዘዳ አቋም ነው። እኔ ተከፍሎት ምናምን ሳማን እዚህ ሚዲያ ላይ እየሰራ ያላል ብዬ አላምንም። ግን ያን በሚመስል መልኩ ስራ እየሰራ ነው ያለው። የትም አያደርሰንም ነው። ቴንክ ዩ። መልካም በጣም ፒተር ብሎ እንጨርሳለን ማለት ነው። አሁን እንትን ይከፈትላቸው ቻቱን የዘጋችሁት ሞዴሬተሮች አሁን ይከፈትላቸው፣ ደግሞ ተንፈስ ይበሉ። ቃል ይሄድ። እሺ ሰላም ብያለሁ ሁላችሁ። የተጠጋና ሰላም ይዛላችሁ። ብዙ ነገር ማለት አልችልም፣ ግን ትንሽ ነገር ብቻ ልበል። ከእናንተ ምንድነው የምንማረው ብለው ለሚጠይቁን ሰዎች የምንሰጠው ምላሽ ምንድነው? ይህን ጥያቄ እንደዝም ብዬ ቅድም እየተወራም እየተከራከራችሁ ምናምን እየጠየቅኩኝ ነበረ። ሰው ምንድነው አሁን ከኔ የተማረው? ይህን በማለቴ ውስጥ ይህን በማውራቴ ውስጥ የሆነ ነገር በመናገሬ ውስጥ ከኔ የተነገረው ነገር ከኔ የተማረው ነገር ምንድነው? ይህ በጣም ወሳኝ ጉዳይ ነው። እኔ በዚህ ሁኔታ ማንንም እናስተምራለን ብዬ አላስብም። ሂስቶሪካሊ የኢትዮጵያን ቤተክርስቲያን ትሬስ ባክ አድርጎ ለመድረስ ከሆነ ትሬስ ባክ አድርገን የትም አንደርስም። ዛሬ ደግሞ ሌላ እንትን ስለሆነ ማለት ነው፣ ሌላ አይዲያ ስለሆነ ማለት ነው የሰማን የትም ነው የማንደርሰው። እንግዲህ ኤቢም አማኒም ሲያነሱ ሰምታችኋቸዋልና መተን መጨረሻ ላይ ደግሞ ከረንትሊ ያለንበትን ሁኔታ ስንመለከት ደግሞ ባጭሩ በቃ ከላይ ጥርት ያለ ትራዲሽን ለማለት ብዙ መንገድ መሄድ ይጠይቀናል። ስለዚህ የሆነ ኔሽን አይደንቲቲውን ይዞ ለመሄድ አይደንቲቲውን ይዞ የሆነ ነገር ለመስራት ከፈለገ ትንሽ አሁን እዚህ ቲክቶክ ላይ ከሚታየው ከፍ ያለ ጥበብ ይፈልጋል። መካነ ኢየሱስ አይደንቲቲዋ እንደው ጀስት የዛ ክሎዝድ ኮሚኒየን የሚያምነው የሉትራን እንትን እሱ አካባቢ ነው አይደንቲቲዋ የሚባል ከሆነ በጣም ብዙ ነገር ያስፈልጋል። ቁጭ ብሎ ማየት ያስፈልጋል። መሬት ወርዶ መጀመሪያ ከመካነ ኢየሱስ ጋር አብሮ መስራት ያስፈልጋል ምናምን ኢፍ ኖት እዚህ ይቀርና በቃ ዝም ብሎ የመራበሻ ምክንያት ይሆናል። እንደውም የአንዳንዶችን አጀንዳ ብቻ ማስፈጸሚያ እንሆናለን ማለት ነው። አወቅነውም አላወቅነውም እየሆንን ስለሆነ ማለት ነውና በየጊዜው ደግሞ ዳር ጌቲንግ ክሪፒ በጣም እንትን የምናደርጋቸው ምናንሳቸው ርዕሶች በትራዲሽኖቻችን ላይ ማለት ነው። እና ዛሬ እንደገባው አስደንግጦኛል። ሶሪ ዛሬ እንደገባው አስደንግጦኛል የሰማሁት ነገርና እንደው ለሌሎች የሚጠቅመውን ወደኛው ትራዲሽንም ሰዎችን ለመሳብ ከፈለግን እሱን ማድረግ የሚያስችለውን ነገር ብንሰራ መልካም ነው ብዬ አስባለሁ። ምናልባት በእንዲህ አይነቱ ጉዳይ ላይ ትዕግስትም እየጨረስኩ ነው መሰለኝ። ብዙ ኢንተረስትድ አልሆንም ከዚህ በኋላ ለማውራት። ምክንያቱም አንደኛ አጠገብ ያሉ ሰዎችን እያሳጣኝም ጭምር ስለሆነ ማለት ነው። አብሮኝ የሚሰሩ ሰዎችን ጭምር ሳልወድ በግዴ በቃ እንትን እያደረኩኝ ስለሆነ ማለት ስለዚህ እኔ ከእንትኑ በላይ ከዚህ ልናመጣ እንፈልጋለን ከምንለው በላይ ሉዝ እያደረግን ያለነው ነገር እየበዛ ስለሆነ እንደዚህ አይነቱን ነገር ማቆሙ ጥሩ ነው። ቅድም አቤል ብሎታል። ትላንትና ለወራት የሉትራን ቴዎሎጂ ብቻ ይዘን ስናወራ የፎርምዱን ቴዎሎጂ ብቻ ይዘን ስናወራ ክሮስ ኤግዛሚኔሽን ስንሰራ እዛና እዚህ ምናምን ማንም ምንም ነገር አለ። ማንም ሰው ምንም ነገር አሁን እየተባለ ያለበት ምክንያት ምንድነው? ሉትራን ወንድሞቻችንን ቅድም አማኒ ባነሳው መንገድ ትሪት ማድረግ አንፈልግም። እነዚህ በቃ ተዋቸው ዝም ብሎ ይሄ ጠባብነት ጉዳይ እኮ ይሄን የሚያስብላቸው ምናምን ልንላቸው አንፈልግም። ምክንያቱም የለመድነው ነገር ስላለ ከነሱ ጋር ስንሰራ ማለት ነው። ስለዚህ
በዛ መንገድ ልንመልስላቸውም በዛ መንገድ ችላ እንላቸውም አንፈልግም። ያንን ያደረጉ ሰዎች አሉ። እነ ሉተር እንትን ይበሉ ያሉ ሰዎች አሉ። እነ ካልቪን እንትን ይበሉ ምናምን ያሉ ሰዎች አሉ። ለነዛ ሰዎች የሰጠነው ምላሽ እኛ ራሳችን መች እናውቃችኋለን እንደዛ ካላችሁ ነው። ስለዚህ ይሄ በአደባባይ የሰጠነው ምላሽ ነበር። ስለዚህ አሁን ጀስት ተመሳሳዩን ኢሹ እዚህ ጋር ማምጣት ደግሞ አንፈልግም። የሆነ ብዙ ነገር ያደፈርሳል ብለን ስለምናስብ ማለት ነው። ሶ ትናንት ግን የሉትራን ቴዎሎጂ ይሄን ይመስላል። ከሚለየው ከኛ ዲስቲንክት የሆነው ከፔንቴኮስታሉ ይሄ ነው፣ ከሪፎርምዱ ይሄ ነው፣ ሪፎርምዱ ከእንትን ይሄ ነው ምናምን ስንል ምንም ሳይባል አሁን የተባለበት ምክንያት ምንድን ነው? እኔ እንደው አንዳንድ ጊዜ ይሄ ፖለቲካሊ ሀገራችን ላይ አንዳንድ ጥግ ጥግ ሀገሮች ላይ የምናየው የማንነት ጥያቄ ተብሎ የሚነሳ ነገር እየተነሳ ያለ እስኪመስለኝ ድረስ ነው እየሆነ ያለው። ሶ የሆነ ኔጌቲቭ ቫይብ በመፍጠር ሳናስበው በመፍጠር ያንን የምናመጣው ለውጥ አይኖርም። የምንፈጥረው አይደንቲቲ ፎርሜሽን በጭራሽ አይኖርም። ይሄ በቤተክርስቲያን ታሪክ ውስጥ ራሱ ሆኖ የማያውቅ ነገር ነው። ስለዚህ ቆም ብሎ ማየት፣ ትራዲሽን ማስተማር ሌላ ጉዳይ ነው። ሌሎች ትራዲሽኖች ኦፌንድድ እንዲሆኑ አድርጎ ትራዲሽንን ፕሮክሌም ማድረግ ደግሞ ሌላ ጉዳይ ነው። ስለዚህ ይሄ በጣም ከባድ ችግር እየፈጠረ ነው። ስለዚህ ትራዲሽናል ችግር አይደለም፣ ደጋግሜ እኔ ፐርሰናል ነው ችግር። ስለዚህ ከፐርሰናል ችግር ጋር ሁልጊዜ እያስታመምን የምንኖርበት ምን ምክንያት ያለ አይመስልም በጭራሽ። ስለዚህ እኔ ቅድማ ማን ብሎታል የሉትራን ቴዎሎጂን ማጥናት። የሉትራን ቴዎሎጂ ጥልቅ ነው በጣም አንደኛ፣ በጣም ብዙ የተጻፉ ሰነዶች አሉ፣ በጣም ብዙ ነገሮች አሉ። ቴዎሎጂያኖቻቸውን ማየት ያስፈልጋል፣ ማይንድሴታቸውን ማየት ያስፈልጋል። ጠጋ ብሎ ምንድን ነው እያወሩ ያሉት የሚለውን ነገር ማየት ያስፈልጋል እንጂ ትላንትና ሉተራን ሆነ ዛሬ ተነስተ ሉተር እኮ የምትልበት እድል የለም በምንም ተአምር። ቁጭ ብሎ ማጥናት ያስፈልጋል። እኔ ብሆን ቢያንስ ለአንድ ዓመት እንትን አላደርግም በዚህ አይነት ሁኔታ ውስጥ ከሌላ ትራዲሽን ማይግሬት አድርጌ ጭምር ማለት ነው። ያን ያህል በቃ አይደንቲቲያችን ብዬ ምን አልመጣም። መጀመሪያ አይደንቲቲ የናወቅኩት ማለት ነው። ሶ እነዚህ ነገሮች ሰዎችን ችግር ውስጥ እየከተቱ ነው ያሉት። ዛትስ ዋይ ትላንትና ስለ ሉትራኒዝም ሲወራ ምንም ሳይባል ትላንትና ምንም ረብሻ ሳይፈጠር ዛሬ ይህ ሁሉ ነገር እየተፈጠረ ያለበት ምክንያት የነ ቶሎ ቶሎ ቤት ሆነብን። እናንተ እኮ ሉትራኖች የሚል ህዝብ አለ ከጀርባ እዛ ማዶ ቆሞ ማለት ነው። ቤተክርስቲያን እንደሆን ከራሱ አይቆጥ ቃል የኔ ጋብቻ ነው ዝም ያለው ቃል እያወራ ከሆነ አትሰማ። ኦኬ ስልክ ገብቶበት ነው። በቃ ቡና ጠጣ እንዴ አማንሻ ወይስ ገና?